ራቁት የሚል ቃል የለም። ልብስን አውልቅ አለ። ልመልሰው በዚህ ዓመት ጨርስ። ቁጥር 3 አንብበው አንዴ። ልድገመው በአንድ ጊዜ እንትን ስለማይል በዚህ ዓመት እንሰለቻለን ነበር። ቁጥር 3 አንብበው፣ ችግር የለም እናምኖታለን። ቁጥር 3 መሀል ስለሆነ ቁጥሮቹ ስለማይታዩ ነው፣ ይቅርታ። ያለ ጫማ በባዶ እግርህ ሂድ ብሎ ተናገረው፣ እንዲህም አደረጉ። ራቁቱንም ያለ ጫማ ሄደ። እግዚአብሔርም አለ 3 ቁጥር 3 እግዚአብሔርም አለ ባሪያዬ ኢሳይያስ 3 ዓመት ራቁቱን በባዶ እግሩ እንደሄደ እንዲሁ በግብፅና በኢትዮጵያ ላይ 3 ዓመት ምልክትና ተአምራት ይደረጋል። ግን እርሶ ጋር ማለት ነው እና የሚል ቃል አውጥተዋል። አየህ አይደለ? ራቁቱን ባዶ እግሩን አሉት። ራቁቱንና ባዶ እግሩን ነው የሚለው መጽሐፍ ቅዱስ። እርሱ ግን ሲያነቡ ራቁቱን ባዶ እግሩን ነው ያሉት እና በትክክል አንብቡ። አንደኛ መጽሐፉ ደግሞ መጽሐፉ ተበሉዛ ማለት ነው። ራቁቱንና ባዶ እግሩን ነው የሚለው። ቀሚስን ማቀህን ፍታ፣ ሱሪህን አውልቅና ባዶ እግርህን ራቁትን ሄድ ለ3 ዓመት ነው ያለው። አያችሁ አባ፣ ራቁቱን በባዶ እግሩ ሄደ ነው የሚለው። እንደዛ አይደለም። እርሶ ጋር ቀይረውታል። እኔ ጋር ለምቦ ችግር የለውም። መጀመሪያ 2000 አውጣዋለሁ አባ። ቀይረው አንብቦ እና የሚል ቃል አውጥተው ከሆነ እና የሚል ቃል አለ ማለት ለምብ ብሎ እንደዚህ ይላል። የለውም 3 አሁን በቃ በመጽሐፍ ላውጣላችሁ። በመጽሐፍ ያው ይታዩታል። እሺ 2000 ትሙ ነው። ይሄ 1980 ነው። በብዙ ቅዱስ ሊቃነ ጳጳሳት ዘኢትዮጵያ አቡነ ጳውሎስ። እሺ ትንቢተ ኢሳይያስ እንክፈት። ትንቢተ ኢሳይያስ ምዕራፍ 20 እንደዚህ ይላል። ያው ከፍቼዋለሁ። እግዚአብሔር የአሞጽን ልጅ ኢሳይያስን እንደዚህ አለው፣ ሂድ ማቅህን ከወገብ አውጣ። ማቅህን አድርግ አባ፣ ማቅህን አውጣ። ማቅ ምንድን ነው? ማቅ ማለት በሐዘን ጊዜ የሚለበስ ነው። በአንዳንድ ቦታ ላይ ሰው በጣም እንትን መከራ ሲደርስባቸው ለሐዘን ልብስ ነው። ኢሳይያስ ድሃ ነው፣ ብር የለውም፣ ነብይ ነው። ነቢያት ብር የላቸውም። ልብስ የኢሳይያስ ልብስ ነው። ማቅህን ከወገብ አውጣ ማለትም ልብስህን አውልቅ አለው። በእኛ ደግሞ ሲተረጉም ሱሪህን አውልቅ እንደማለት ማለት ነው። እሺ ማቅህን አውጣ ከወገብ አውጣ፣ ጫማህንም አያ። ስለዚህ ሁለት ነገር ነው። አንደኛ ምንድን ልብስን ያወልቃል፣ ጫማውን ያወልቃል። ጫማህን ከእግርህ አውልቅ ብሎ አውልቅ ብሎ ተናገረው። እንዲህም አደረገ። ራቁቱንም ባዶ እግሩንም አያችኋል። ራቁቱንም ባዶ እግሩንም ሄደ። ምንናምን ራቁቱንም ባዶ እግሩንም ሄደ። እግዚአብሔርም አለ ባሪያዬ ኢሳይያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምር ራቁቱንና ያው እና አያችኋል፣ ራቁቱንና ባዶ እግሩን። ስለዚህ ራቁቱንም ሄዷል፣ ጫማውን ማልቆ ደግሞ ሄዷል ማለት ነው። ስለዚህ ኢሳይያስ ልብስ አይለብስም ነበረ። እኔ ደግሞ ኢምራን አእምሮ ስላለኝ ራቁቱን የሚሄድ ሰው እኔ አልቀበልም። ባገኘው ራሱ ምንድነው የሚለው? ይህን ተው፣ የእግዚአብሔር ቃል የሚለው ነገር ተውና ልብስ ልበስ ነው የሚለው። ወይም ደግሞ ምንድነው የሚለው? ይሄ መጽሐፍ ኢሳይያስ ላይ ዋሽቷል ነው የሚለው። የኢሳይያስ መጽሐፍ አይደለም ብዬ እዘጋለሁ ማለት ነው። አባ ምን ይላሉ? ምን ተሻለ? እዚህ ላይ እኔ አሁን የምለው ምንድነው፣ ጫማህን ከእግርህ አውልቅ፣ ያለ ጫማን በባዶ እግርህ ሂድ ብሎ ተናገረው፣ እንዲሁም አደረገ ማለት ነው። ጫማውንም አወለቀ፣ ራቁቱንም ሄደ ማለት ነው። ራቁቱንም ያለ ጫማ ሄደ። እግዚአብሔርም አለ ምን አለ? ባሪያ ኢሳይያስ 3 ዓመት ራቁቱን በባዶ እግሩ እንደሄደ እንዲሁ አለ። 3 ዓመት ወደፊት የሚሆን ነገር አለ ማለት ነው። በግብፅና በኢትዮጵያ ላይ 3 ዓመት ምልክትና ተአምራት ይደረጋል። ለዛ ለምልክቱ እንደላከው ነው እንትን ነው። አንድ ጥያቄ ነው። አላወራ ጣልቃም ልገባ አይደለም፣ ላወራም አይደለም፣ ጣልቃም ልገባ አይደለም። ራቁት አለ አይደለ አባ? አይ ስላልቻልኩኝ ነው። ራቁት አለ፣ ከዛ ባዶ እግር አለ። ለእግር ራቁት ይባላል እንዴ አባ? ለእግር ተዘከለ ባዶ እግር ይባላል። እንደዚህ አካባቢው ደግሞ የሚባልበት እግር ሊኖር ይችላል። ባዶ እግር ነው የምንለው እኛም እኮ። ለእግር ራቁት ይባላል። 2 ጊዜ ይጠቀሳል እንዴ? ባዶ እግር ካለ ራቁት ለምን ይላል? አዎ እኮ ራቁቱንም ሂዷን ማለት ነው። አዎ ራቁቱንና ባዶ እግሩን አንድ ላይ ልብሱን እንዳለ አውልቆ ከዛ ደግሞ ባዶ እግሩንም ይሄዷል ነው አንድ ላይ። ጫማ ሳይለብስ ልብስ ሳይለብስ ማለት ነው። ራቁት ማለት ልብስ የሌለው ማለት ነው። ባዶ እግር ማለት ደግሞ ጫማ የሌለው ማለት ነው። አባይን ለማለት ነው። ይቅርታ ይብሮ ሀቢብ ጀዛከላ ዘጋህሊ ባጭ። እዚህ ላይ ምን መሰለህ አሁን
አሁን ጃኬትም ለብሰህ ከሆነ ምናልባት እንደየ አካባቢ ይሄ መጽሐፍ የተተረጎመበት ዘመን በጣም ከኛ ሲቆጠር ብዙ ዓመት ወደኋላ የቆየ ነው። ጋቢ ካለህ በውስጥ ቲሸርት አድርጋ ሸሚዝ ካለ ጃኬት ካለ ከዛ ያንን ሁሉ አውጥተህ በሸሚዝ ሄድክ ማለት ራቁት ብሎ ሊያነሳው ይችላል ይችላል። እንዲያተረጓጉ ቆይ ኢብራሂም አንዴ ራቁት ማለት ነው አባ። ግን አሁን እዚህ ላይ ራቁት ማለት ግን ያው ራቁት ምንም ያለበሰ እንደ ማለት ነው። አሁን በእኛ በቃ ምንም ያለበሰ ነው። እርሶ እንዳሉት ኢሳያስ ሱሪውን አልቆ ሸሚዝ ለብሶ ሄዶ ከሆነ መጽሐፉ እንደዛ የለም። መጽሐፉ ግን ያለው ራቁቱን ማቅህን ከወገብ አውጣ ነው ያለው። በቃ ልብስህን ፍታ ነው ያለው። ቀበቶህን ፍታ ነው ያለው። ስለዚህ ኢሳያስ ራቁቱን ሄዷል ነው። ቀበቶ አይልም፣ ያው ቀበቶ አይልም፣ ብቻ ልብስህን አውልቅ ነው የሚለው። ራቁትህን የሚለው አለ ተጽፏል። የተጻፈውን ምን ግልጽ ነው ሁሉም። ስለዚህ ኢሳያስ ራቁቱን ሄዶ አይደል አባ? አዎ በቃ ታዲያ እኔ ራቁቱን የሚሄድ ሰው የጻፈውን መጽሐፍ ልቀበል እንዴ? ይህን ሰውዬ ባገኘው እኔ እመክረዋለሁ። አንተ አላህን ፍራ፣ ልብስህን ልበስ፣ እንደዚህ ባል ነገር አትፈላስ። እንጃሎ ኢትዮጵያ ውስጥ አለ ምልክት ይታያል። ኢትዮጵያ ውስጥ አለ። እሺ አንድ ጥያቄ ልጠይቅህ። እንደዚህ የሚል እግዚአብሔርም አለ ባሪያዬ ኢሳያስ በግብፅና በኢትዮጵያ በግብፅና በኢትዮጵያ ላይ ላደርግላችሁ ተመልከተ ጀመር ላደርግላችሁ እንደዚህ ይታያ አይደለ ብሎ ያው ባሪያዬ ኢሳያስ በግብፅና በኢትዮጵያ ላይ የት ነው ራቁት የሚሄደው አባ? እዚህ ኢትዮጵያ አይደለም ራቁቱን ሄዷል እንጂ ራቁቱን ሄዱን እንተማመናለን ተጽፏል። ግን ያኔ መጽሐፍ ላይ ራቁቱን እንደሄደ ነው የሚለው። እንደሄደ የኢትዮጵያና በግብፅ ላይ ምልክት ይታያል። እንደዛ ላንብብሎት አጨበብረዋቸዋል፣ ተጨበብረዋል። ላንብብሎት እግዚአብሔርም አለ ባሪያ ኢሳያስ በግብፅና እዩትም አባ ከፍቼ እዚህ ጋር የእግዚአብሔር ቃል ነው። በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምር ራቁቱን ሄደ ይላል። ራቁት ሄደ ባዶ እግሩ እያለ ይናገራል። ራቁት ስለዚህ ኢትዮጵያ ነው ሄደው። ኢትዮጵያ አገራችን ላይ መንግስት ያገኙ ያስፈልጋል። ለምን በኢትዮጵያ ሕግ መሰረት ራቁት መሄድ አይፈቀድም፣ ያሳስራል። በኢትዮጵያ ቲክቶከሮች ባለፈው ዝግጅት ላይ ልብስ በትክክል ያለበት ታስሯል። ስለዚህ ኢሳያስ ቢገኝ ነው ዋናው ታሳሪ ነበር ማለት ነው በዛን ጊዜ። አንድ ቃል ከዚህ ላይ ምናልባት ይህ አሁን መጽሐፍ ቅዱስ የተነገረው በሙሉ በዛው ቃል ይተረጎማል ማለት አለ፣ የማይተረጎም አለ። አሁን ይህን ራቁት ያለውን ጸጋ ሊሆን ይችላል። ጸጋ ራቁት ቤት ነው ጸጋ ተተረጎመው። ጸጋ እኮ ማለት ክብረት ማለት ነው። ራቁት ደግሞ ማለት መራቁት ማለት ነው። ምን አጋኘው ጸጋና እንትን? አንድ ሰው እኮ ክብሩን ካጣ እኮ ራቁቱን ነው ልንል እንችላለን። ክብሩን አጣ። ስለዚህ ኢሳያስ ክብር የለውም። ኢሳያስ ክብር አለው በእግዚአብሔር። ግን ያንን ደግሞ ሲያጣ ደግሞ ክብሩን የሚያጣበት ጊዜ አለ። እግዚአብሔር ያዘዘውን ሳይሰራ ሲቀር ክብሩ ሲነሳው ስለዚህ ያንን ራቁትነት ሊለው ይችላል። በጣም አመሰግናለሁ። ስለዚህ ነብዩ ኢሳያስ ክብሩን ያጣበት ጊዜ ነበር አይደለም? ክብሩን ያጣበት ጊዜ ነበር። አባ ይቅርታ እና ለተአምርና ለምልክት ተብሎ ክብሩን አጣ ይባላል። እዛ ጋ እኮ ለተአምርና ለምልክት ነው የሚለው። እግዚአብሔር ደግሞ ለተአምርና ለምልክት ሲል የሆነ ትልቅነትን ለማሳየት ነው የሚናገረው። ተአምራትን የሚያሳየው በነቢያት ምን ለማድረግ ነው? ታላቅነቱን ለማሳየት። ለምሳሌ ሙሴን በበትር ምታ ሲለው ታላቅነቱን ያሳየው። በተመሳሳይ እዚህ ጋር ራቁተን ሂድ ሲለው ታላቅነቱን ተአምር ነው የሚለው። ለተአምር እና ለምልክት ነው የሚለው። አባዬ በጣም ይቅርታ። አሁንም ቀጥሉ ይምሩ። ጀዛከላ ሲቀጥል ለምሳሌ የተናገርኩት ከዚህ ላይ እኛ በቀጥታ ዝም ብሎ ራቁቱን ሁሉንም ድቅልቅ አድርጎ እንዲሄድ መተርጎም የለብንም። አሁን ይሄ በመምህራን መተርጎም አለበት። አንድምታ አለው። አሁን ለምሳሌ ሌላ ላይ ለምሳሌ እኔ የበጎች በር ነኝ ይላል። አሁን ወንጌል ላይ በር የበጎች በር ሆኖ አይደለም ራሱ ጸጋ ራሱ ልብስ ነው። አባይ ቆይ አንዴ ላስቆሙትና ጸጋና ራቁትነት አይገናኝም። አንደኛ ሁለተኛ ደግሞ በግ ኢየሱስ በግ ነው እናውቃለን። የታረደ በግ ተብሏል። 7 ቀን እንዲያደው ተብሏል እናውቃለን። እሱ ምሳሌ ነው። ሌላ ጊዜ እናወራበት። አሁን ራሳችን ራቁት ነው። ራቁት መሆን ማለት ልብስ ማውለቅ ነው። እርሱ ኢሳያስ ልብሱን አላወለቀም የሚሉ ከሆነ ቅድም አምነዋል፣ ኦልሬዲ አምነዋል፣ ራቁቱን ሄዷል ብሎ አምነዋል። ግን አሁን ሀሳቦትን ከቀየሩ
ማስረጃ ማቅረብ አለባችሁ። እንደዛ ብሎ የተረጎመ የትኛውም ቄስ የትኛውም ጳጳስ ሲተረጎም ሰምቼ አያውቅም። እንደዛ ብሎ አንድ ተሰምቶም አይታወቅም እንደዛ የሚል ትርጓሜ እና ከየት መጣ የሚለው ማስረጃ ይዛችሁን። እሺ አባ አሁን የለም አይደለ ማስረጃ ራቁት የሚለው ነገር አንብቤ እመጣለሁ። በቃ አንብባችሁ ነው አባዬ። እሺ ሁለተኛ ደግሞ መዝሙረ ዳዊት ያውቁታል? መዝሙረ ዳዊት አዎ። ጸሐፊው ማን ነው? መዝሙረ ዳዊት ጸሐፊውን እርግጠኛ አይደለሁም። የዳዊት ነው ብለን ነው ግን እርግጠኛ አይደለሁም። መዝሙረ ዳዊት እያለ መዝሙረ ማለት ማለት ነው። መዝሙር ማለት ምስጋና ማለት ነው። ዳዊት ማለት ማለት ነው። ዳዊት ማለት ንጉስ ነው። የዳዊት መዝሙር ማለት አይደለ? ዳዊት ሲዘምር የነበረው መዝሙር ማለት አይደለ? አዎ የዳዊት ነው። ይሄን እንኳን አያውቁም። አባረታው ተው እንኳን መዝሙረ ዳዊት እያለ ስሙ ራሱ እኮ የዳዊት መዝሙር ነው ርዕሱ ራሱ። እሺ አባ አዎ የዳዊት መዝሙር ነው። እሺ ዳዊት ልበ አምላክ ነው አይደለ? ልበ አምላክ የአምላክ ልብ የተባለ ነው አይደለ? መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ያምላክ አታውቁም እንዴ? ቃሉ የት ላይ እንዳለ እርግጠኛ አይደለሁም። አሁን እኔ ያልያዝኩትን በቃ እኔ ሰጥተው አታስቡ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 13 ላይ እንደዚህ ይላል፣ አሁንም መንግስትህ አይጸናም፣ እግዚአብሔር እንደ ልቡ የሆነ ሰው መርጧል ይላል። ሳኦል ወደቀ፣ እግዚአብሔር ማነሳሳ እንደ ልቡ የሆነ ዳዊት መረጠው። እግዚአብሔር ምን መረጠ? እንደ ልቡ የሆነ ሰው መርጧል። ስለዚህ ዳዊት የእግዚአብሔር ልብ ተብሎ አይደለም ልብ አምላክ ተብሏል። አያውቁም። ይሄንን ቤተክርስቲያን እኮ ዳዊት ልብ አምላክ ነው የሚባለው ስሙ ራሱ ልብ አምላክ። ቃሉ ካለበት እንትን በኔ በቃል የሰላል ያሱስ ነው እንደ ልቤ ተብሏል። ግን ቃሉን የት እንዳለ ያላውቁም። እሺ አሁን ይሄ እንደ ልቤ የተባለውና የመጽሐፍ ቅዱስ ጸሐፊ እንዳልቀበሉ የሆንኩበት ምክንያት ምንድን ነው ካልን አባ ያውቃሉ ለምን እንደሆነ? እሺ ለምን አልቀበልም ከተባለ ዳዊት የሚባለው ግለሰብ ምን አደረገ? ሰዎችን በመጋዝና በመጥረቢያ ቆራረጠ። አንደኛ ሰዎችን በመጋዝ እንደዚህ አስተኛና ቆይ ላሳዩት። ይሄ ወረቀት ታዩታ አባ ይሄ ወረቀት በምሳሌ እንዲገው ይሄ ወረቀት ታዩታ እንደዚህ ያደረገ ትርትር ያደርጋቸዋል በመጋዝ ለሁለት ግምት ያደርጋቸው ሰዎችን ሴቶችና ህፃናትን። አንደኛ ሁለተኛ አንድ ሚስት ለማግባት ብሎ የ300 ወንዶችን ብልት ቆረጠ ለጥሎሽ ብሎ ማለት ነው። ስለዚህ ይሄን ሰውዬ እኔ አልቀበለውም፣ የጻፈውንም መጽሐፍ አልቀበልም። ለምን? አንድ ሚስት ለማግባት ብሎ 300 ሰው ብልት ቆረጠባቸው። ሁለተኛ ደግሞ ሰዎችን በመጋዝ ይተረትር ነበረ። ይሄን ምን ብሎ ይመልሳሉ? በእናንተ ዳዊት የሚለው ማንን ነው? በእኛማ ዳዊት አለይሂ ሰላም የተከበረ ነብይ፣ ምርጥ የሆነ ከኃጢአት የተጠበቀ ነብይ ነው እንጂ ሰዎችን በመጋዝ ተርታሪ አይደለም። ይኸው ነው ሌላ ነው። ግን ዳዊት የሚባለው ይኸው ነው። አሁን ይኸው ነው ሌላ ነው። እኛ የምናነው ምንድን ነው? ይሄ መጽሐፍ ዳዊት ላይ ዋሽተበን የምናምነው ይሄ መጽሐፍ ዳዊትን ሰድቦታል። ለዛ ነው ቁርአን አምላካችን ይላል ነቢያትን ትሳደባላችሁ ያቸው አይሁዳውያን። ስለዚህ አይሁዳውያን ያደረጉ መጽሐፍ ነቢያትን ተሳደቡ፣ እናንተ ደግሞ ተቀበላችኋቸው ማለት ነው። ግልጽ ነው አሁን። ስለዚህ አባ ጥያቄ ምንድን ነው? ዳዊት ለምን ሰዎችን በመጋዝ የሚተረትረው? ቆይ ለእኔ ጥያቄ ለእሱ ያላደረገውን እናንተ ጨምራችሁበታን ዳዊት የሚለውን አምንበታለሁ ነው ያንተ ጥያቄ ወይስ? ዳዊት የሚባል ግለሰብ አንድ ግለሰብ አለ፣ ንጉስ ነበረ። በእናንተም አለ በእኛም አለ። ግን ደግሞ ምን ተፈጠረ መስሎት አባ ዳዊት ከሞተ በኋላ ሰዎች ዳዊትን ይሄ የዳዊት መጽሐፍ ነው እያሉ እንዲሁም ዳዊት እንደዚህ አደረገ እያሉ ዳዊት ላይ ዋሽተዋል። ለዛ ነው ቁርአን የወረደው፣ ለዛ ነው ኢየሱስ የተላከው፣ ለዛ ነው ነቢያችን የተላኩት። ተልእኮ ማድረጉ የዋሹትን ነገር አገለጣቸው። ስለዚህ ምንድን ነው የማምነው ሙስሊሙ ኢምራኒ ነብዩ ዳዊት ተዋሽቶበት ተቀጥፎበታል ብዬ አምናለሁ። ይሄ ማለት ነው ተስማማ? ተጨምሮበታል። ያልሰራው ነገር ተጨምሯን በእናንተ ነው? አዎ እናንተ ጨምራችሁበታል። በእናንተ ነቢያት አሉ። አረ ቆይ ጥያቄው ነው ወደ ሰው ልጅ አባ ርዕሱ የተቀየረ ነው። አሁን ጥያቄ ምን ዳዊት ለምን ሰዎችን በመጋዝ የሚያርደው አባ? እስቲ መጽሐፉን እያነበብን እንትን እንበለው እንትን እንዳለ ያው ንጉስ ነው እንግዲህ ያልታዘዙት ነው እንደሆነ እሱን ማን ያላወቁ እንዴት እንዳደረገችው። እሺ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 ኢብሮ ካል ሀቢብ አንድ ጊዜ ባለ አይ ላላ ኢብሮ ትንሽ ቆየረ በአላህ ቢያንስ 30 ደቂቃ ጨምረን እንዘጋለን ኢንሻአላህ። እሺ ኢንሻአላህ። እሺ አሁን ግን ሰዓቱን ያስቆም መሰለኝ። በጣም ይቅርታ ሳላስበው እኮ በቃ በዛው ተመስጬ ነው። ሀቢቢ ይቀጥል። አንዴ መጣሁ። አብሽራ ጥያቄ ነው። አይ እኔ ውሃም ላመጣ አልኩብኛልና ውሃም ላመጣ ልሄድ ነው። ጥያቄ መሰለኝ ብሎ መጽሐፍ ቅዱስ ላይ እዚህ ከፍቼው ነው የሚሄደው። አንተ ከምታወጣ ያው አውጥቼዋለሁ እዚህ ጋር።
ጥያቄ ምንድን ነው? ዳዊት ለምንድን ነው ሰዎችን የሚያርደው በመጋዝ የሚተነትለው? አንደኛ። ሁለተኛ ደግሞ አንድ ሚስት ለማግባት ብሎ 300 ወንዶችን ብልታቸውን ቆርጦባቸዋል። እሱን ጠይቅልኝ። እሺ አባ እንግዲህ እንደምታዩት ነውና እዚህ ጋር እኔ ከሸለፈቱ ላይ አድርግልኝ አንድ ይምሩ ሸለፈቱ ላይ አድርግልኝ ትንሽ ነቃ አንድ ላይ እየተሳሳቅንም እንድናወራ። እሺ ምን አረጉ መሰሉት አባ ዳዊት እንግዲህ ዳዊት ነብይ ነው፣ ንጉስ ነው እና አንድ ሴት ለማግባት ብሎ ሜልኮን ትባላለች እና የሳውል ልጅ ነች። እሷን ለማግባት ብሎ ወደ እንደየመጽሐፉ ይለያል። በእርግጥ ግን አንዳንድ ቦታ 100 ሰዎችን አንዳንድ ቦታ 200 እያለ ይቀጥላል እና የ100 ሰዎችን ሸለፈት ያውቃሉ አባ ወለ ገብርኤል? ሸለፈት የሚለው የወንዶች ብልት ማለት ነው። አዎ የራሱን ስሜት ለማርካት ብሎ አባ የ100 ወንዶችን ብልት ቆርጦ ተሸክሞ ይዞ መጣና ለሳውል ሰጠው። ከዛ በኋላ ቆጥሮ አስረከበው። እጅ በእጅ ማለት ነው። እጅ በእጅ ቆይ አንድ ቪዲዮ ከፍቼ ላሳየው። ቤት እንደዚህ እኔ እዚህ ላይ አንድ ቃል ነው የምመልሰው። ቆይ አንዴ ላንብብልዎት። እሺ አባ ቆይ አንድ ጊዜ እናንብበውና እሺ ይምሮ አይታይም። ጠጋ አድርግልኝ። አዎ ዳዊትና አብረውት የነበሩት ሰዎች ሄደው 200 ፍልስጤማውያንን ገደሉ። ለንጉሱ አማች ይሆን ዘንድ ሸለፈታቸውን አምጥቶ በቁጥራቸው ልክ እኔ በምን ይሸከመው አላውቅም። እኔ በፌስታል ይሸከመው በማዳበሪያ ተሸክሞት ይምጣ ያን ሁሉ ሸለፈት አላውቅም። ሞልቶም ሊሆን ይችላል። በእርግጥ እኔ አላውቅም፣ ግን ይቅርታ ለዚህ አጠቃቀሜ፣ ምክንያቱም ሁኔታውን እየገለጽኩ ነውና ከዛ ምን አለ ሸለፈታቸውን አምጥቶ በቁጥራቸው ልክ ለንጉሱ አቀረበ። ለምንድን ነው ያቀረበው? ያው አማች ሊሆን እነሱ ምን ሊያደርጉት ነው ነው ጥያቄ። አንደኛ መጀመሪያ ሳውል ራሱ እግዚአብሔር የመረጠው ንጉስ ነው። ምን ያደርግለታል ይሄ ሁሉ ሸለፈት? ምንድነው ጠብሶ ሊበላው ነው? አባ ይቅርታ ለአጠቃቀሜ እንግዲህ ምንድነው ጥቅሙ ነው ጥያቄ። ከዛ ደግሞ ወዲያውኑ ልክ ሸለፈቱ ሲመጣ ልጁ ሜልኮንን አሳልፎ ሰጠው። ከዛ አገባት እና ደግሞ አስለቅሶ ነው የሰው ባል ራሱ የሰው ሚስት የወሰደውና ይምሮ ምን ልትል ነው? እሺ ይብሮ የረሳው ነገር ንጉሱ አምጣ ያለው እኮ 200 ነበረ፣ እርሱ ያመጣው 300 ነው። ለምንድን ነው ስንል ደግሞ ፍቅሩን ለመግለጽ ነው። ሴትየቱ እንደሚያፈቅራት ለመግለጽ ብሎ እጥፍ አደረገው ቁጥሩን። ሰውየው አምጣ የተባለው እኮ 200 ነበር፣ 300 አመጣ። ለምን ስንል ፍቅሩን ለማሳየትና ስለዚህ የእግዚአብሔር ነቢያት የመጽሐፍ ቅዱስ ጸሐፊያን ፍቅራቸውን የሚገልጹት ራሱ የወንድ ብልት አንድ ሚስት ነው። ለአንድ ሚስት 300 ብልት ተቆረጠ። አስቡት ሚስቶቻቸው እንግዲህ ያለ በተጨማሪ በነገራችን ላይ ይህ የብሉይ ኪዳን ሕግ በሀገራችን በሰሜን ኢትዮጵያ ክፍል ነበር፣ ብታምኑም ባታምኑ። እንደውም የፕሮፌሰር አደም ካሚል ወንድማቸው ከሰሜን በኩል በተነሳ ጦርነት እንደዚህ ሰልበዋቸው በሳዑዲ አይ ቲንክ በህይወት አሉ። በሳዑዲ ተሰልበው አጋዋቱ ነው የሚሰሩበት ምክንያት ይሄ ነው። ለሳዑዲ በኦቶማን ኢምፓየር ዘመን ረቆይ ዳዊት እስራኤል ነው የነበረው። የምናወራው ገና የቆየ ነው። አሁን ከየት አመጣሽ? አሁን ከዚህ የምር በሰሜን ኢትዮጵያ ነበር አባ፣ የምር በሰሜን ኢትዮጵያ ነበር። በሰሜን ኢትዮጵያ የነበሩት ያው እንግዲህ ዳዊት ፍልስጤማውያኖችን እንደዛ ያደረገው ጠላቶቹ ናቸው ያኔ። ስለዚህ በሰሜን ኢትዮጵያም የኦርቶዶክስ እምነት ተከታይ የነበሩት ሙስሊሞችን ጠላቶቻችን ናቸው በማለት ሄደው ሙስሊሞች ላይ ጦርነት ይከፍቱና በወንድ ህፃናቶች ይሰልቧቸው ነበር። የምር አለ ይሄ። እኛ እኮ እግዚአብሔር ፍቅር ነው ብለን ነው የምናምነው። እኛ እግዚአብሔር ፍቅር ነው የሚል መጽሐፍ ነው የያዝነው። ኧረ አባ ቆይ ጦርነት እንትኑን ተውት። በሸለፈቱ ዙሪያ ሀሳብ ለመጨመር ተውት። ቀጥሉ ልጆች። መጎናጸፊያ ለሚወስድ ቀሚስህን እንደርብበት የሚል መጽሐፍ ቅዱስ ነው የምናምነው እኛ። ይህንን ሲመታ ይህንን ጨምረው የሚል እግዚአብሔር ፍቅር ነው ብለን የምናምን ሰዎች እንዴት አድርገን እንደዛ የለም ፈጽሞ በእኛ ክልክል ነው። እኛ ለአንተ እንዲደረግብህ የማትፈልገውን ለሰው አታድርግ ነው የሚለው እኛ። እሺ እንደዛ ከሆነ ዳዊት ለምንድን ነው 100 የቆረጠው? ለምን እግዚአብሔር አልተቆጣው? ዳዊትማ ዳዊት የግለሰብ ነው፣ ሰው ነው፣ ኃጢአት ሰርቷል። እስቲ ዜና መዋዕል አንብብ። እግዚአብሔርማ ኃጢአተኞችን እንደማይወድ ዜና መዋዕል 28 ላንብብልህ። ኤምራን ቆይ ይቅርታን ጊዜ አባ ግን እርሶ ሊበራሊዝም ነው ወጥተው እንጂ እንደ ፍትሐ ነገስት ሰው እንትን ይበሉ።
መቼ ነው ቅስና የተማሩት? እሱ ይኸውልህ መጽሐፍ ቅዱስ ላይ እኮ የእግዚአብሔር ሕዝብ አለ፣ የእግዚአብሔር ንጉስ አለ። ዳዊት የእግዚአብሔር ንጉስ ነው፣ ጽድቅና ፍርድን አደረገ ይላል። ወታደር ያለው ገንዘብ ያለው በእስራኤል ላይ የነገሰ የእግዚአብሔር ንጉስ ነው። ማወቅ አለበት። እያወራን ያለ ነው ስለ እግዚአብሔር ሕዝብ ነው። ዳዊት ግለሰብ ነው አይበሉ፣ ግለሰብ ነው። እግዚአብሔር የሾመው ዙፋን ያለው የእስራኤልን ሕዝብ ይመራ የነበረ ነው። ስለዚህ ንጉስ ነው። የፍልስጤም ሕዝብ ጠላቴ ነው አለ። ጠላቶቹን ሂዶ የወንድ ብልትን በመቁረጥ በመስለብ ወንዶቹን ወንድነት አልባ በማድረግ ቆርጦ ሸለፈታቸውን ወስዶ ሚስት ለማግባት ስጦታ ሰጥቷል። ይህ ነገር ደግሞ በሀገራችን በኢትዮጵያ የነበረ ነው። የኦርቶዶክስ ነገስታት በነበሩበት በጥንት ዘመን ሙስሊሞችን እንደ ጠላት በመውሰድ የሙስሊም ወንድ ህፃናት ልጆችን በመሄድ ብልቶቻቸውን ይቆርጡ ነበር። ለዚህ ደግሞ ተጨባጭ መረጃ አለ። በህይወት ያለ ሰው አለ። ታውቃላችሁ? አሁን መጽሐፍ ቅዱስ እያወራን የተጻፈ እያነበብን ያልተጻፈ ታሪክ ተመለሱ። ወደ ቶፒክ ተመለሱ። በቃ እሺ። ዜን 28 ምዕራፍ እናንብብ እስቲ። ሰው እኮ ነበር ዳዊት ጽድቅ ሰራ ጊዜ እግዚአብሔር ወዶታል አይደለም? አባ አካሄድ በሰራ ጊዜ ደግሞ እግዚአብሔር ጠልቶታል። አባ አካሄድን አስተካክል። ቆይ አንዴ አካሄድ አስተካክል ብሎ ቀጥል። አዎ አባ እና ምን መሰሉት በአጭሩ አሁን ሁለት ጥያቄ ነው ያለኝ እኔ እግዚአብሔር አንደኛ እንዴ ሳውል ራሱ ቀላል ሰው አይደለም እኮ እንዴ ምን ሆኖ ነው አባ? ስለዚህ አሁን እኔ የመጀመሪያ ጥያቄ ያ ሁሉ ሸለፈት ለምንድን ነው ተቆርጦ እንዲመጣ ያደረገው ነው ጥያቄ። ያ ሁሉ ሸለፈት ተቆርጦ መጣ፣ ምንድን ነው ከዛ በኋላ የሚደረገው? አንደኛ ጥያቄ። ሁለተኛ ጥያቄ ነብይ አንድ ሰው ስሜት እንግዲህ ነብይ ነው፣ እንደ ልቤ የተባለ ነብይ ነው። ያውም ደግሞ በሚስት ዙሪያ እግዚአብሔር ሰጠውህ እያለ ሲናገርለት የነበረ ነው። እግዚአብሔር እኔ ነኝ የሰጠው ብሎ ተናግሮታል። ታውቃላችሁ ይሄን ሚስት እኔ ሰጥቻለሁ። የወቀሰው በሚስት ጉዳይ የአንድን ጉዳይ ነው፣ የአንድን ሴት ጉዳይ ነው። እሷም ማነች? ቤርሳቤህ ነች። ሁለተኛ ሳሙኤል ምዕራፍ 11 እና 12 ላይ ያለችው ማለት ነው። የሰው ሚስት ደፍሯል። የተወቀሰው በዛ ነው። እዚህ ጋር ግን አልወቀሰውም እግዚአብሔር። እንትን ቀዳማዊ 28:3 ላይ አንብብልኝ። 28 ዜና መዋዕል ቀዳማዊ። ቆይ እንደ አባይ እናነባለን። ቆይ እዚህ ጋር እግዚአብሔር አልወቀሰውም። ስለዚህ 100 ተጠይቆ 200 ይዞ ማን ነው 200 ተጠይቆ 300 ነው ይዞ የመጣው ፍቅሩን ለመግለጽ እና ነብይ እንደዚህ የሚያደርግ ነብይ እንዴት አድርጌ ነው የሚቀበለው ነው ጥያቄው። እንዴት አድርጌ ነው መጽሐፉን የሚቀበለው? ይሄ ነው የኢምራንም ጥያቄ ከቅድም ጀምሮ እንዴት አድርገን እንቀበለው? እስኪ 28:3 ላይ አውጣልኝ። እሺ ይምሩ አባ ይሄ መጀመሪያ ፈትሉና እባክዎት እንደገና ይሄን እንኳን መልሱልኝ እባክዎት። ይሄን መልሱና አሳምኙ ስለ ዳዊት እዚህ ጋር የሰዎችን መራቢያ አካል ቆርጦባቸዋል። ለምን ቆረጠ? እግዚአብሔር ለምን ዝም አለው? መልሱልኝ። እግዚአብሔር ነው እንዲህን አንተ ያለውማ ንጉስ ነው፣ ግን ሰውዬው የእግዚአብሔር ነብይ ነው። እግዚአብሔር ለምን እኮ እግዚአብሔር እንደዛ አላለም። እግዚአብሔር አንጣልኝ ካላለው ሰው ነው እሱ ኃጢአት ሰርቷል። በቃ እንቶ ችግር የለውም። ስለዚህ ዳዊት እግዚአብሔር ያለውን ደግሞ 28 ምዕራፍ ላይ እግዚአብሔር ያለውን እግዚአብሔር ግን ምን እንደሚወድ እንስማማ። ስለዚህ ዳዊት ግን ቆርጦ አይደለ? አላነበብኩትም። የት ላይ ነው? ባላነበውም ዝሮ ኃጢአት ሰርቷል ማለት ነው። ኦሪዮንን ምስትን አስገድዷል። ዝም ብሎ ባለ ቆይ አንዴ ሳያሩን የሚያወሩት ጥቅሱን ሳያውቁ ይኑር አይኑር ሳያረጋግጡ ጥቅሱን ሳያነቡን የሚከራከሩ ለምን? ይኸውልህ 28 ላይ እንዲቃለን ብብልህ እግዚአብሔር ምን እንደሚወድ እሱ ላይ 28 ቁጥር 3 ላይ እሱ ላይ ልመጣን ነበር። ከሱ በፊት ግን መጀመሪያ ጥቅሱን ሳያነቡ ለምን ይከራከራሉ? እርሱ አባት ነው ታዲያ። ስለዚህ ጥቅሱን አንብቦ መጀመሪያ ይሄን ያሳምኑን። ዳዊት እንዴ ብሎ 300 ሰው ብልት ይቆርጣል። 300 ሰዎች ናቸው አክቹዋሊ። አሁን ይሄን መልሱልኝ እባክዎትን። ቢያንስ ይሄን ብቻ ከዛም በላይ ቆረጠ። አንድም ቆረጠ። እግዚአብሔር አላዘዘውም ነው። እግዚአብሔር ሰዎች እንግዲህ ብሎ አላዘዘውም። የመጽሐፍ ቅዱስ ጸሐፊ ነው። ስለዚህ እንደ ብዬ ልቀበለው ነው ኢምራን። የሰዎችን ብልት እየቆረጠ እንደ ብዬ ልቀበለው ኢምራን ነኝ። እግዚአብሔር እኮ አናግሮት አዞት እምቢ ሲል እኮ በትንቢተ ዮናስ ላይ ዮናስ እኮ በባህር ተጥሏል። እግዚአብሔር ማለት ነው ብዙ ሰዎች ምርጥ ሰዎች እያሉ ለምንድን ነው በብልት ቆራጭ መጽሐፍ ቅዱስ የሚያጽፈው? ስንት ምርጥ ነቢያት እያሉ በብልት ቆራጭ ሰዎችን በሚገሉ ሰዎች ለምን መጽሐፍ ቅዱስ ጻፈ? እግዚአብሔር ሰው አጥቶ ነው? እግዚአብሔር ሰው ያጣም። ታዲያ ለምንድን ነው በዳዊት ያጻፈው መጽሐፍ ቅዱስን? ሰው አጥቶ ሰው ማያጣም የሚያስነሳም ራሱ ነው። ራሱ ነው። እንደዛ ከሆነ ለምንድን ነው ዳዊትን ያጻፈው? ዳዊት ሰዎችን ገዳይ ነበረ፣ የሰዎችን ብልት ቆራጭ ነበረ። ለምን በሱ ጻፈ? እንትን የአዳም ልጅ
ወንድሙ ገደም ይላል ባንተ የለም አለ በቁርአን ለምን ወንድሙን ገደለው ግን? አሁን ከዚህ ጋር ምን ያገናኛል? አባ ፍየል ወዲያ ቁዝምዝም ወዲህ እንደሚባለው ማለት ነው። እንደዛ ያደረጉት አባ ምን ነው? እንደዛ ያደረጉት አባ ምንድን ነው? ምን አገናኘ? መጀመሪያ እስኪ ይሄ መጽሐፍ መልሱልኝ። አሁን ይኸውልህ እግዚአብሔር ምን እንደማይወድማ ለአንብብልህ አንድ ቃል አዳምጥን ትንሽ 28 3 ላይ እግዚአብሔር አይወድም። በቃ እግዚአብሔር አይወድም።